ቪዲዮ ላይ እንደዚህ ብዬ አልሰራው። ግዴታችሁ ነው። ከወንድማችሁ ጎን ነው የምትቆሙት። ይህ ልጅ የገባውን እውነት የተረዳውን እውነት ነው ሲናገር የምናየው ብዙ ጊዜ። ስለዚህ ግዴታችሁ ነው ሁላችሁም ለዚህ ልጅ እየገባችሁ ለአንድ ፍሬንድ ከደረሰ አንዱ ፍሬንድ ለአንዱ ያደርሳል። ስለዚህ እኛም እፎይ ነን። አምላካችንን አናሰድብም። በሃይማኖቱ ደግሞ የሚደራደር የለም። ስለዚህ አንዳንድ ሰዎች ከዚህ በፊት ታስታውሳላችሁ እንትን ተብሎብኝ ነው ተቀናብሮብኝ ነው የሚል አንድ ልጅ ምን ብሏል? እፎይ የሚባል አንድ ግለሰብ በተገኘበት ይገደል ብሎ በተደጋጋሚ ቪዲዮ ቫይራል የወጣ ቪዲዮ ነበረ። እፎይ ይገደል የሚል መንግስት ባለባት ሀገር፣ የህግ የበላይነት በሚከበርበት ሀገር፣ የብሔር ብሔረሰብ እኩል በሚከበርበት ሀገር፣ ልክ እንደዚሁ ደግሞ የሃይማኖት እኩልነት በሚከበርበት ሀገር ላይ አንድ ግለሰብ ተነስቶ እከሌ የሚባል ግለሰብ በሚዲያ ይገደል ብሎ መናገር ተገቢ አይደለም፣ ወንጀል ነው። እርግጠኛ ነኝ ወንጀል ነው። ለምን ቢባል እኔ ተነስቼ አንዱን ግለሰብ ወይም ደግሞ ወንድሜን ይገደል ብዬ አላወራም። እንደዚህ ብሎ ሲባል ብዙዎቻችን ቪዲዮ ሰርተን ምንም አልተደረገም ያለች እፎይ የሚባል ግለሰብ በተገኘበት ሀገር በተገኘበት ቦታ ይገደል የሚል ትእዛዝ ሲሰጥ አንድም ምንም አላለው። አንድም ሰው ምንም አላለው። እንደነዚህ አይነት ሰዎች ለህግ መቅረብ መቻል አለባቸው። ሀገሪቷ ላይ ህግ ነው የሚከብረው። ማንም ሰው ከህግ በላይ ሆኖ አያውቅም። ከህግም በላይም ደግሞ ሊሆን አይችልም። ሁሉም ሰው ከህግ በታች ነው። ልክ ለክርስቶስ ኢየሱስ እንደምንገዛው እንደዚሁ በምድር ላሉ ነገስታቶቻችን እንገዛለን። እግዚአብሔር ለሰጣቸው፣ እግዚአብሔር አስተዳድሩ ብሎ ስልጣን ለሰጣቸው፣ በዚህ ዘመን እናንተ አስተዳድሩ ተብለው ለተሰጡ ጠቅላይ ሚኒስትሮቻችንም ሆነ ለሌሎች ሁሉ እንገዛለን። ለምን ቢባል እግዚአብሔር ነው ስልጣን የሰጣቸው። በአንድም በሌላም ያለ እግዚአብሔር እርዳታ ማንም ሰው ወደዚህ ምድር ወደዚህ ስልጣን አይመጣም። ስለዚህ መንግስትን ስልጣን የሰጠው ቢኖር እግዚአብሔር ነው። እግዚአብሔር። ስለዚህ አንድ ግለሰብ ተነስቶ ወንድሜን ይገደል ብሎ ሲናገር እኛ ክርስቲያኖች ጸጥ ነው ያልነው፣ ምንም አልተናገር። ለምን ቢባል እኛ ይገደል አንልማ፣ ለኛ ይሞተልናል። ኮመንቱን አብሪላቸው አንድ ጊዜ የትየው አብሪላቸው መናገር ስላለባቸው አንዳንድ ነገሮች እንዲናገሩ ስለምፈልግ ከይቅርታ ጋር አብሪላቸው የትየው እስኪ ያ እንዲጽፉም ስለምፈልግ ነው። እሺ እህትዬ ከይቅርታ ጋር ልክ ነሽ። የሚሳደቡ አሉ ተያቸው። ስለዚህ በተገኘበት ይገደል የሚል በተገኘበት እንደዚህ ይበል የሚል አንድ ግለሰብ ተነስቶ ቪዲዮ ሲሰራ እኛ ክርስቲያኖች ለምን ይሄ ልጅ ይገደል ይላል? ጎን በመሆን አብሮነታችሁ ማሳየት መቻል አለባችሁ። ለምን ቢባል እፎይ ያወራው ኢየሱስን ነው የሰበከው። እፎይ የተናገረው ኢየሱስን ነው። እፎይ ብዙ ጊዜ ሲናገር ከሰማችሁት ኢየሱስን ነው። መሐመዳዊ የሆነው አስተምህሯቸው ልክ አይደለም። ፈጣሪያዊ የሆነው አስተምህሮ የክርስቶስ ኢየሱስ ነው። ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ፍጡር ሳይሆን ፈጣሪ ነው ብሎ ነው ያስተማረው። ኑ ወደዚህኛው ወደ ፍጡሩ ሳይሆን ወደ ፈጣሪው ኢየሱስ ክርስቶስ ኑ ብሎ ነው የተናገረው። ስለዚህ ይሄ ነው እውነታው። ይሄ ነው እውነታው። ስለዚህ ከእፎይ ጎን እንሁን፣ ሁላችን ከእፎይ ጎን እንሁን።
ሁላችንም ይሄንን ስራ እንስራ። ቃልዬ ቀጥል ወንድሜ። ያ ስልኬ ስታክ አድርገውብኝ ነው እንጂ ላሳያችሁ ነበረ። ላይቭ ላይ ሁላ ቢላዋ እኮ ይዘው ወጥተዋል። ታውቃለህ? ገጀራ ትልቅ ቢላዋ ይዘው መጥቶ ገላሉ። ላይቭ ላይ ጌታ ላይቭ ላይ ሆኖ እፎይ ቢላዋ ገጀራ ይህንን የሚያክል ጎራዴ ይዞ የመጣ ልጅ ቪዲዮ አብርቶ ገላለሁ ብሎ ይሄ ህግ ባለበት ሀገር በዚህ ያህል ደረጃ መሄድ ማለት ምን አይነት አሳሳቢ ነው? አሁን ቪዲዮ እኔ ላይ ያለ ፖስት አድርጌዋለሁ ማየት ትችላለህ። ሌላ ሰው ሼር አድርግና ሊያሳየን የሚችል ሰው የተወሰኑ ነገሮችን እናሳይ። ያ ብናይ ስልኬ እኮ እኔ በጣም አዛገኝና እምቢ አለኝ። ማን አለ አንተቸው ስለምትሰራ ከነፎይ ጋር እስከ አንድ ቁጥር ጻፉ። ከነፎይ ጋር ሌላ ሰው ባታስገቡ ሞር አሪፍ ነው። ከነፎይ ጋር የሚሰራ ሀናን አስገባት። ሀና የደስዋ የምትለዋ ልጅ አስገባት። እሷ ታሳያለች። የኛ ልጅ ነች እሷ። እስልምና ላይ የሚሰሩ ልጆች እሺ አስገብቼሻለሁ። ሀና የደስዋ እና አንተ ራስህ ትሞታለህ። የተወደዳችሁ ውድ ክርስቲያኖች እኔም እፎይ ነኝ የሚል ቪዲዮ ሰርቻለሁ። ማህተብ ያደረገ መስቀል ያደረገ ክርስቲያን ማናችሁም እንዳታልፉት። ይሄን ቪዲዮ ሪፖስት አድርጉት ለሚመለከተው አካል ድረስ። ቀጥይ ሀኒዬ። እሺ ቆይ ልከፍተው ነው። ያና እስክትከፍተው ድረስ ሀኒቾ ይሄ ነው እንዳልኳችሁ። አሁን የኡስታዞቹን አድራሻ የምታውቁ ሰፈራቸውን መኖሪያቸውን ፕሊስ እንትን በሉን። እንደዛም ደግሞ ቪዲዮ ይሰራባቸው ማለት ነው። የሚያውቅ ሰው እንትን እንዲል ማለት ነው። ቪዲዮ እየሰራችሁ ክርስቲያኖች የነ ሳላህን እንፈልጋለን፣ የኢምራንን እንፈልጋለን፣ የኢብራሂምን እንፈልጋለን። ፎቶዎቹን አሁን እናሳያቸዋለን። ሀኒቾ ቀጥይና የገጀራውን አሳያቸው። ከመጀመሪያው አድርገው አንቺ አትሰማም። ማይኩ ሼር አድርግለት። ሚዩትን አንሳ። ልጁ ማውሪያ እንጂ ማዳመጫ አትሰማም። ሚዩት አድርጌው ነበረ። ሚዩት ማንሳት እንኳን አያውቅም ማለት ነው። ምክንያቱም እየጮሁ ነው። ተሰባስበው እኮ ነው ያሉት። ብዙ ሰዎች ናቸው። እንግዲህ እነኚህ ሁሉ ናቸው አሁን ሊያርዱኝ ቢላ እያሳዩኝ ያሉት ማለት ነው። ሚዩት ነህ። ማይኩን አንሳ። ሚዩት ነህ። ማግኘውን ተመኝ መሐመድን ገድዬ ነው አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ እያጠብኩ ነበር። መኪና ፈነዳ፣ 30 ሰው ተደበደበ፣ በጥይት ተመቶ 4 ሰው ጋይ ተሰባስበው ቢላ የያዙትን ቢላ አይታችሁታል። ይሄ ባይዘይ ክርስቲያኖችን ለማረጃነት የሰሩት ነው። አያችሁታል? ክርስቲያኖችን ለማረጃ ይህን ያህል ቢላ ነው። በጣም ትልቅ ቢላ ነው እንትን ነው የያዘው። አራጅ ናቸው ስንል ታዲያ እንዲሁ ነው። እኛ አቦ አይደር ያስተማረበትን አስታወስከው? እፎይ ስንቶቻችሁ በየቤታችሁ ቢላሹ? ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳያቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። እፎይ ላይ የሞት አዋጅ ታውጆ ነበር። እፎይ
ይገደል አንድ ሰው አይደለም ያለው። በርካቶች ናቸው ያንን ያሉት። ለጠቅላላ ደህንነት ሲባል እንጂ የድምፅ ቅጂዎች አሉ፣ መረጃዎች አሉ። በቡድን ሆነው እፎይን እንግደል ብለው የተደራጁ ሰዎች አሉ። 10 ሰው የሚናገረው 1 ሰው የሚናገረው ኦርቶዶክሳውያን ወንድሞችና እህቶች ሞት የተፈረመበት ሰው ጎን ከመቆም ወደኋላ ብለን በጣም አፍራለሁ። ኦርቶዶክሳዊ ወንድም ነው፣ ባለማህተብ ወንድም ነው። ተሳሳተም ትክክልም ሰራም ለሃይማኖቱ በቅናት የቆመ ወንድም ነው። እፎይን ሰከንድ አድርጎ ወንድሙን ለመከለል የወንድሙን ስድብ ወደ ራሱ አዙሮ የተሰደበለት የወንድሙን የሞት አዋጅ ቀጥ ብሎ ቆሞ ከወንድሙ ጎን የተቃወመ በተለይ ደግሞ በጣም ብዙ መጽሐፍትን የዘለቃችሁ በጣም ብዙ የቤተ ክርስቲያን እውቀት የገባችሁ ሰዎች በእውነት ከዚህ ነገር በመሸሻችሁ በጣም ይገርመኛል። ዴባዬ ይብቃ መሰለኝ። ደግሞ የነሱ የተሳደቡበትን ላሳያችሁ። የተሳደቡበትን ያው ያ ገጀራውን ላሳያችሁ ነው። ወደ ተሳደቡበት ግቢ ጨረሽ እህትየው? አዎ እነሱ የተሳደቡበት አለ። ቆይ እሱን እየፈለኩት ነው። ተሙዬ ፈልጊ የተወሰነ ነገር ላስተላልፍ። እሺ ተሙዬ፣ እኔ ልቅደምና አንድ ነገር ላስተላልፍ። ትናንትናም ጳላዲ ደጋግሞ ሲናገር የነበረው ምንድነው? ፕሊስ ፕሊስ ፕሊስ፣ በቃ አሁንም በጣም አሪፍ እየተሰራ ነው። በጣም አሪፍ መነቃቃት አለ። እግዚአብሔር ይስጥልን፣ ደስ ይላል። ግን በጣም ተጠናክሮ ይቀጥል። ቪዲዮ መሰራት በጣም ያስፈልጋል። እነሱ እየሰሩበት ባለው ልክ ስላልሆነ እኛ እየሰራን ያለ ነው። ሁላችሁም ቪዲዮ ስሩ፣ በደንብ ቪዲዮ ይሰራ በደንብ። ዩቲዩበሮች፣ ታዋቂ ቲክቶከሮች፣ ታዋቂ ብዙ ፎሎወር ያላችሁ አካውንት ያላችሁ ኦርቶዶክሳውያን ክርስቲያኖች ጠቅላላ ማለት ነው፣ እንዲሁም የሰው ዘር የሆናችሁ ጠቅላላ እምነት አይጠይቅም። ነገራችን ላይ ነገር በእምነት አይደለም። ኤቲስትም ሆነ ይህንን አንፌር የሆነን ነገር እንትን ምትል አለ ብዬ አላምንም። እና ሎጂካል ለሆነ ሰው በጠቅላላ ማለት ነው። ስለዚህ ሁላችሁም ፕሊስ ፕሊስ እንተባበር፣ እዚህ ላይ ፎከስ እናድር፣ በደንብ ቪዲዮ ይሰራ። ደጋግሞ ትላንትና ጳላዲም ሲናገረው ነበረ፣ ልብ ካላችሁት መጨረሻ ላይም ሲናገረው ስለነበረ ይሄ በጣም ኢምፖርታንት ነው። ቪዲዮ ስሩላቸው፣ በደንብ ቪዲዮ ስሩ። አድራሻቸውን ደግሞ እንዳልኳችሁ እሱንም አድራሻቸው እንደምታውቁ እያላችሁ እንደዚህ አይነት ቪዲዮዎች ምናምን ነገር በደንብ ስሩልን ብለዋልና እንበርታ። እናመሰግናለን ደግሞ ለምታደርጉት ነገር። እግዚአብሔር የነፍስ ዋጋ ያድርግላቸው። ይሄ በነገራችን ላይ ተጋድሎ ነው እና ቴንኪዩ። ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናቸው የማትቆሙ ስለምንድን ነው? ይሄን ያው የአንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር በመሆኑ እዛ ሰዓት እኔም ቪዲዮ ሰርቻለሁ። ማንነቱን ደግሞ አያውቅም። እኛ ነግረነው ነበር፣ ዲቃላ መሆኑን ነግረነዋል። እስካሁን አላወቀም። ብቅ እያለ ግን ያወራል። የሶሻል ሚዲያ አካውንቱ ከተከፈተ በቃ ማንም ገብቶ ስለሚያወራ ፍሪ ጠፍቶ አብረን በላን አሉ። ከዝረጥረጣይ ቅዘን በቅዘን ስለምትሆን ሁሌ ቅዘን በቅዘን ስለምትሆን ሁሌ የቀብሮነት አቁም የለም። ለነገሩ እንደ ዲቃላ የጨርሻ ደደብ ደንቆሮ እንዳንተ አይነቱ ዲቃላ ሙስሊሞችንና እስላምን ጫፉን መወረፍ መንካት አይችሉም። ያንተን ጥቅቅ መቻ አሳየህን። የመጨረሻ አተካ ለምጻም ቆዳን ያስቀየር ከሰውነት ደረጃ የለቀቅ ሰው ናት። ሰውነትን የለቀቅ ግን ሰው በሰውነት ላይ ሆነ ደግሞ ዲቃላ ከል ውሻ ማለት አንተንም እንደረግማል፣ አካውንትህንም አንተንም እንደረግማል፣ እንዘጋሃል ባለህበት ቦታ ላይ ሆነ ማለት ግን ጭቃ በታፍ ንግግር በሙሉ ቅርናት በቅርናት ይሁን ሚል ተመልከት። ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት።
ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። ተመልከት እዚጋ እግዚአብሔር ጨርሻለሁ። ቀጥሉ። ተባረኪልኝ እህትየው። እናመሰግናለን። እሺ ተሙዬ ሰዓትን ወሰድኩብህ ትላለህ። በነገራችን ላይ ስድብ ሲባል ያው ብዙ ጊዜ ሰምታችሁ ትላል። ያው እውነት ሊመስል ይችላል አንዳንድ ሰዎች። እፎይ ምንም የተሳደበው ነገር የለም ግን ስድብ ነው ካሉ አንድ ነገር ስድብ እንግዲህ መሳደብ ነው፣ ጥሩ አይደለም፣ መሳደብ ትክክል አይደለም፣ መሳደብ ትክክለኛ ነገር አይደለም ብለው ካሉ እነሱ እኮ አለመሳደብ አይችሉም። በቀን 5 ጊዜ ሲሰግዱ እኛን ይሰድቡናል። ምን ብለው? ከፍጥረት ሁሉ ክፉዎች ናችሁ ብለው አምላካቸውን የሚሰድበን አምላካቸው እኛን ይሰድበናል። ይኸውላችሁ ሱራ 98 ቁጥር እኔ ጋ ነው ሁዙ ሆኗል የሆኑ እነዚያ እነርሱ ከፍጥረት ሁሉ ክፉ ናቸው። ከምን ሁሉ? ከፍጥረት ሁሉ፣ ከሰይጣንም ከሁሉም ነገር በላይ ክፉ ናቸው። እነዚህ እነማን ናቸው? አይሁድና ክርስቲያን ብቻ፣ ፓጋን አይደለም፣ ጣዖት አምላኪያን ምናምን አይደሉም። እኛ ክርስቲያኖች፣ የክርስቶስ ተከታዮች ይህንን አዙረን ሙስሊሞች ዴቫ ካሜራህን ዝጋው። ሊትራሊ ስድብ ነው የሚሆነው አይደል እንዴ? ደስ አይላቸውም። እኛን ግን እለት እለት ነው የሚሰድቡ እየሰገዱ። እናንተ አላሁ አክበር ሲሉ የሚሰግዱ ነው ይመስላችሁ አይደል? በአረብኛ ይህንን ይላሉ። ስለዚህ ስድብ እንደው አሁን እፎይ ሰደበ የሚሉት በአምላክ ደረጃ እየተሰደብን ነው። እፎይ ግን አንድ የተሳደበውን ስድብ በማስረጃ ላይ ያመጡ አይችሉም። እኛ ግን በአምላካቸው ደረጃ አላህ ነው እየሰደበን ያለው። እና ይህንን የቁርአን አያ ምናልባት አስተውላችሁት የማታውቁ ወንድሞች ካላችሁ ልብ በሉ። ሁለተኛው እኛ ሊትራሊ አሁን አታክ እያደረገ ኢትዮጵያ ውስጥ ይሄ ሰላምም እንዳይመጣ ረብሻው ላይ እንደዚህ አይነት ነገሮች እያመጣ ያለው ዝሁል ሙስሊሞች አይደሉም። ይሄ ትላንትና እፎይም ሲናገሩት ነበረ፣ አስምሩበት። አህባሾቹ አይደሉም። አህባሾች የሚባሉት አሉ፣ እነዚህ የምንወዳቸው ሀጂ ሙፍቲ፣ እነሱ ስር ያሉ እነ ዶክተር አቡበከር አሉ። በነዛ ስር ያሉ ሙስሊሞች እነሱ ሊትራሊ አረዳዳቸውም እስልምናቸውም ይለያል፣ አይገናኙም። አብረናቸው የኖር ነው ድሮ የነበሩት ማለት። እነዚህ አሁን ከሆነ ጊዜ በኋላ የገቡ ናቸው። ዋሃብያ የሚባሉ ሴክት ናቸው፣ ዋሃብያዎቹ ናቸው። ይዋቸው ሚዲያውን እንዳለ የሚሳደቡት እንዳለ ያሉት እነሱ ናቸው የተቆጣጠሩት፣ ከመጅሊሱ እስከ ሚዲያው ላይ አቡ ሀይደር በሉት እያንዳንዱን ብታመጡት እንዳለ ዋሃብያ ነው። አንድ አህባሽ መጥቶ መጽሐፍ ቅዱስ እንደዚህ ይላል ብሎ እንትን አይልም፣ ወጥቶ አይናገርም። እነሱን እንዳልሆነ ቢካዝ እኛ እስላም ስትሉ በጅምላ ጨፈልጠቃችሁን ብለውላ ስላወሩን እኛ እንደዚህ አይነት አመለካከት የለንም፣ የነሱ ነው ብለዋል። እኛም እናውቃለን። እነሱ መሆናቸውን ይሰመርበት። ቁጥራቸውም ከአጠቃላይ ሙስሊም 25% እንኳን የማይዙ ናቸው። በጣም ትንሽ ናቸው። ግን ቦታ ዋናውን ቦታ ይዘው የሚዘውሩት እነሱ ናቸው። መጽሐፍ የሚጽፉት ምን የሚሉት እና ከዚህ አንጻር ይውልን እላለሁ። አመሰግናለሁ ተሙዬ። ተሟለህ አለውኝ አንድ ቪዲዮ ላሳይና ከዛ በኋላ የምለው ነገር ስላለኝ ነው። የተወደዳችሁ ውድ ክርስቲያኖች ራሴ አንድ ጊዜ በትልቁ ላድርገውና እሺ ሙሉ ላድርገው ቪዲዮን። ፎቶን እንዴት ነበር ማጠፋው? ስቲከር ውስጥ ሳይሆን ኢፌክት ውስጥ ነው ገባው። ኢፌክት ላይ ገባና ታገኘዋለህ። ያ በጣም ጥሩ መልካም። ይሄንን አዳምጡት ክርስቲያኖች፣ አዳምጡትና የተወሰነ ምልበት አለ። ከዛ በኋላ ግን አዳምጡ።
ስለ እፎይ አንድ የምነግራችሁ ነገር አለ። ከዛ በፊት ግን ሙስሊሞች በሆስፒታል የሚገኙ ታማሚዎችን ማስፈጠር የምትፈልጉ ለአንድ ሰው 250 ብር ነው። በ3 ሆስፒታሎች ላይ ነው ለማስፈጠር እቅድ የተያዘው። ስለዚህ ከስር በተቀመጠው አካውንት በደንብ ተሳተፉ። የአንድ ሰው የ2 ሰው የ10 የ20 አላህ በሰጣችሁ ልክ ግን በደንብ እንሳተፍ ኢንሻአላሁ ተዓላ። 3 ሆስፒታሎችን በርካታ ታማሚዎች አሉ፣ እናስፈጥራቸዋለን። ይህ ግለሰብ በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። ይህንን ግለሰብ የትም ይሁን የትም ያያችሁ ግለሰቦች ጥቆማ እንድታደርጉ ፕሮፋይል ስር ያለውን የመደወያ ምልክት ስትነኩ ስልክ ይመጣላችኋል። እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ እየተንቀሳቀሱ ያሉ ወንድሞች ለእነሱ ጥቆማ ማድረስም ትችላላችሁ። ስለ እፎይ አንድ የምነግራችሁ ነገር አለ። ደግማችሁ አዳምጡት። ሙስሊሞች በሆስፒታል የሚገኙ ታማሚዎችን ማስፈጠር የምትፈልጉ ለአንድ ሰው 250 ብር ነው። በ3 ሆስፒታሎች ላይ ነው ለማስፈጠር እቅድ የተያዘው። ስለዚህ ከስር በተቀመጠው አካውንት በደንብ ተሳተፉ። የአንድ ሰው የ2 ሰው የ10 የ20 አላህ በሰጣችሁ ልክ ግን በደንብ እንሳተፍ ኢንሻአላሁ ተዓላ። 3 ሆስፒታሎችን በርካታ ታማሚዎች አሉ፣ እናስፈጥራቸዋለን። ይህ ግለሰብ በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። ይህንን ግለሰብ የትም ይሁን የትም ያያችሁ ግለሰቦች ጥቆማ እንድታደርጉ ፕሮፋይል ስር ያለውን የመደወያ ምልክት ስትነኩ ስልክ መልካም። የመጀመሪያው ጥያቄ የምጠይቀው ለመንግስት አካል የመንግስት አካላቶች የመንግስት ሚዲያ የለም ወይ? በሚዲያ ደረጃ የመንግስት ሚዲያ የለም ወይ? ይህ ሰው ድንገት ሀገራዊ የሆነ ወንጀል ከሰራ የመንግስት ሚዲያ የለም ወይ? ለምን በእነዚህ ሰዎች ሊነገር ተፈለገ? ህጋዊ ይሁን አይሁን አናውቅም። ነገር ግን አንዲት ሉዓላዊት የሆነች ሀገር መንግስት ያላት ሀገር ትክክለኛ መንግስት ያላት ሀገር ላይ እየኖርን በትክክለኛዋ በአንድ ፕራይም ሚኒስተር የምትመራ ሀገር እያለን ለምንድን ነው በእነዚህ ሰዎች እንደዚህ አይነት ነገር የሚነገረን? ሁለተኛ እና ሶስተኛ የፌዴራል ፖሊስን አርማ አድርጓል ቪዲዮ ሲሰራ ሶሪ በጣም እና አድርጓል። ቀጥሎ የወንድማችንን የእፎይን ወንትድ ብሎ ለጥፏል። የኢትዮጵያ ህገ መንግስት ከ5000 ሰው ፎሎወር ያለው ከሆነ የአንድ ሰውን ፎቶ ለጥፎ መናገር ህገ መንግስታችን አይፈቅድም። ለምን ይሄን ነገር ሊያደርግ ቻለ? ቀጥሎ ይህ ልጅ ሃይማኖቱን ነው ዲፌንስ ያደረገው እንጂ እስልምናን አልተሳደበም። ከተሳደበም ደግሞ ይህ ልጅን በተገኘበት ይያዝ የሚል ከሆነ የፍርድ ቤት ትዕዛዝ ወረቀት ላለበት የህግ አካላቶች ጋር ነው እንጂ ይሰጥ የሚባለው። ለምንድን ነው ለዚህ ሰው አድራሻው የሚነገረው? አሁን እፎይን ብናገኘው ለዚህ ሰው አድራሻውን ለምንድን ነው የምንሰጠው? ምን ሊያደርገው ነው የምንሰጠው? በመደወያው ላይ ያለ አድራሻውን ስጡን ነው የሚለው። ምን ልናደርግ ነው ለዚህ ሰው አድራሻውን የምንሰጠው? አድራሻ መሰጠት ካለበት ህግ ያለባት ሀገር ላይ ነው ያለነው። የሃይማኖት እኩልነት የሚከበርባት ሀገር ላይ ነው ያለነው። የብሔር ብሔረሰብ እኩልነት የሚከበርባት ሀገር ነው ያለነው። በፕራይም ሚኒስተር የምትመራ ሀገር ናት ያለነው። በጣም ሰላሟን እየጠበቀች ያለችበት ሀገር ላይ ነው ያለነው። ህጋዊ የሆነ ህግ ያለበት በዚህ ጠቁሙን ይህ ልጅ ካለ ነው የሚባለው እንጂ ለነዚህ ሰዎች ኢብራን ጀራህ ነው የሚለው ዩዘር ኔሙ ኢብራን ጀራህ ነው ያላቀው። ግን ቅድም ያሳየዋችሁ ቪዲዮ ይህ ሰው ነው በመደወያው ምልክት ላይ ጠቁሙኝ ስልክ ያለ የሚለው። ለምንድን ነው ምን ጠቁመው? ምን ስለሆነ ነው የሚጠቆመው? ከተጠቆመም ከተፈለገም መንግስት ድንገት ከፈለገው ወንጀል እንኳን ሰራ እንኳን ቢባል እንኳን ወንጀል ቢሰራም ለማን ነው መጠቆም ያለብን? ወደ ህግ አካል ነው የሚሰጠው ወይስ ወደ ግለሰቦች ነው የሚሰጠው? ስለዚህ ይህ ሰው የኢትዮጵያ ህገ መንግስትን ተዳፍሯል። ራሱ ቪዲዮ የሰራው ሰው ሳየው እንደዚህ ገብቼ ሳየው 3700 ተከታይ
463,700 ተከታይ አላችሁ። እንዲሁም ደግሞ ሶሪ ይህ ሰው ምን ስለሆነ ለዚህ ልጅ የእፎይን አድራሻ ነግረን ነው እና እዚህ ጋር ነው ስሩ ብለን ልንናገር የምንችለው? ተሙዬ ፌደራል ፖሊስስ እንደዛ አድርጓል እንዴ? ተሙዬ ይቅርታና ፌደራል ፖሊስ እፎይ ይፈለጋል ብሎ መግለጫ አውጥቷል እንዴ? ወንትድ ብሎታል እንዴ? እፎይ ይቅርታ ጋር የኢትዮጵያ ህገ መንግስት የሆነ ነገር እንዲለይ ይሄ ነገርን እንድታዩልኝ የፈለጉት ለምንስ አስፈለገ? እሺ እዩ እዚች ጋር ቆይ ሶሪ ቺን ካሜራ ላጥፋላችሁና እንዲታያችሁ ኦፍ ከትራስጌው ላይ በዚህ በግርጌው በኩል የኢትዮጵያ ፌዴራል ፖሊስ ብሎ ለጥፏል ግርጌው ላይ። ወንድማችንን እፎይን ደግሞ ወንትድ ብሎ ጽፎታል። ይህ ሰው ስንት ሰው ተከታይ አለው? 463,700 ተከታይ ሰው አለው። 463,700 ተከታይ ያለው ሰው ህጋዊ የሆነውን የመንግስትን ህጋዊ የሆነውን የፌዴራል ፖሊስን አርማ ከግርጌ አድርጓል። ማን ፈቅዶለት ነው? የኢትዮጵያ ፌዴራል ፖሊስ የራሱ የሆነ ቻናል አለው፣ የራሱ የሆነ የሶሻል ሚዲያ ማስተላለፊያ ያለው፣ እንደዚሁ ደግሞ የመንግስት ሚዲያዎችም አሉ። ይህ ሰው ግን የሚናገረው ግን ይሄንን ነው። ይደመጥልንና እዚህ ላይ መልስ እንፈልጋለን። መንግስት ሆስፒታል የሚገኙ ታማሚዎችን ማስፈጠር የምትፈልጉ ለአንድ ሰው 250 ብር ነው። በ3 ሆስፒታሎች ላይ ነው ለማስፈጠር እቅድ የተያዘው። ስለዚህ ከስር በተቀመጠው አካውንት በደንብ ተሳተፉ። የአንድ ሰው የ2 ሰው የ10 የ20 አላህ በሰጣችሁ ልክ ግን በደንብ እንሳተፍ። ህግ ባለበት ህግን እየተዳፈረ ነው። ሆስፒታሎችን በርካታ ታማሚዎች አሉ፣ እናስፈጥራቸዋለን። ይህ ግለሰብ በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። ይህንን ግለሰብ የትም ይሁን የትም ማን ነገረን? የኢትዮጵያ ፌዴራል ፖሊስ ይህ ሰው ከሀገር እንዳይወጣ እግድ መውጣቱን አሳውቋል። በምን ምንጭ? ምንጩ ምንድን ነው? ማን ነው ምንጩን የሰጠው? እዚህ ጋር አንድን ሃይማኖት ከአንድ ሃይማኖት ጋር ለማባላት የተካሄደ አካሄድ ነው። ከየት የመጣ ነው? የኢትዮጵያ ፌዴራል ፖሊስ ከሀገር እንዳይወጣ ማዘዣና ማገጃ አውጥቻለሁ፣ ለሁላችሁም አሰራጩ አሰሙልኝ ብሏልን? እስከዛሬ ድረስ አልሰማን። ያያችሁ ግለሰቦች ጥቆማ እንድታደርጉ ፕሮፋይል ስር ያለውን የመደወያ ምልክት ስትነኩ ስልክ ይመጣላችኋል። እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ እየተንቀሳቀሱ ያሉ ወንድሞች ለነሱ ጥቆማ ማድረስም ትችላላችሁ። በተለያየ ሶሻል ሚዲያ ለሚንቀሳቀሱ ለነማ ምንጫቸው ለነማን እናሳይ? እነማን ናቸው? ተንቀሳቃሽ ሶሻል ሚዲያ ላይ የሚጠቀሙ መንግስት የወከላቸው እነማን ናቸው? ለነማን እንስጥ? እዚሁ እስልምና ላይ ለሚሰሩ ለእስላሞች ነው የምንሰጠው ወይስ ለማን ነው የምንሰጠው? አለማወቅ ከተጠያቂነት አያድንም። ባለማወቄ ምክንያት ነው ይሄንን የለፈለፍኩት ብትል ከተጠያቂነት አድነው። አለማወቅ ከተጠያቂነት ስለማያድን ማለት ነው። ህገ መንግስት ናት። ቃል ዋጋ አለው። ለነማን ነው ተንቀሳቃሽ ሰዎች ልንሰጥ የምንችለው? እነማን ናቸው? መንግስት ወይም ደግሞ ግርጌ ላይ ያደረከው የኢትዮጵያ ፌዴራል ፖሊስ ለከሌ ለሚባሉ ተንቀሳቃሽ ሶሻል ሚዲያ ላይ ለሚጠቀሙ ሰዎች ለነዚህ ሰዎች ስጡልኝ፣ ለነዚህ ሰዎች አድራሻ ንገሩልኝ ብሎ የተጻፈ ካለ በማስረጃ ያሳያል። ካልሆነ ግን ወንጀል ነው እየተናገረ ያለው። ከ5000 ሰው ፎሎበር ላይ ያለው ሰው ነው ያለውም ደግሞ 463,700 ተከታይ ነው ያለው። ተከታዮችን ማሳስቶ እንደገና ደግሞ ወንጀል የሌለበትን አንድ ሰው ወንጀለኛ ሊባል የሚችለው በኢትዮጵያ ህግ መሰረት ተጠርጣሪ ነው እንጂ ሊባል የሚችለው ወንጀለኛ የሚባለው ወንጀልን ሰርቶ ፍርድ ሲሰጠው ነው። ይህ ልጅ አልሰረቀም፣ አልዘረፈም፣ ሌላም ነገሮችንም አላደረገም። ነገር ግን ወንጀል እንደሰራ ሰው ተደርጎ ለነዚህ ሰዎች ሲሰጥ ሲባል ይህንን አቤቱታ ማቀርበው ለኢትዮጵያ ፌዴራል ፖሊስ ነው። የኢትዮጵያ ፌዴራል ፖሊስ ይህንን ነገር ካወጣችሁ አላውቅም። ይህ ሰው ግን ግርጌያችሁ ላይ አድርጓል። እናንተ እንድጠይቁልን እንፈልጋለን። አመሰግናለሁ። ወንድማችንንም ደግሞ ወንትድ ይለዋል። ምን አድርጎ እንደሚፈለግ አናውቅም።
ስለዚህ ለህግ ይቅረብ ይሄም ሰው ላለው አመሰግናለሁ። ቀጥል ከድርዬ። ሰላም እንዴት ናችሁ? ሰላምና ጸጋ ይብዛላችሁ። እንግዲህ ቀጥሏል የሙስሊሞች ማወናበጃ። በነገራችን ላይ ምናልባት ይሄንን ልጅ ስናየው አሁን ያሳየህንን ልጅ ስናይ ብዙ ሙስሊሞች እንደዚህ አይነት ከሆኑ እኔ አንድ የምረዳው ነገር አለ። የምርም በሐዲሱ ላይ እንደተጠቀሰው ነቢያቸው መሐይም እነሱ ደግሞ የእሱ ተከታዮች ናቸውና እኔ መሐይም ነኝ ተከታዮቼ መሐይሞች ናቸው ብሏል ቀጥታ። ስለዚህ ምን ማለት ነው? መሐይም ማለት ስድብ አይደለም። በነገራችን ላይ መሐይም ማለት እውቀት ያጣ ሰው ማለት ነው፣ ያልተማረ ሰው ማለት ነው። ሌላ ምንም ትርጉም የለውም። ከድርን መታችሁ መሐይም ብትሉ የሆነ ለምሳሌ እኔ ህንድ ብሄድ መሐይም ልሆን ይችላለሁ ለህንዶች፣ ቋንቋም ማላቅ ባህልም ማላቅ ምናምን፣ ልክ እንደዛ እንደማለት ነው። ስለዚህ መሐይም መሆናቸውን በጣም በግልጥ እያሳዩን ነው። መሐይምነታቸው ደግሞ መጽሐፍቶቻቸው ላይ ብቻ አይደለም። መጽሐፍቶቻቸው ላይ ይሄ በእስልምና ጉዳይ ብቻ አይደለም መሐይምነታቸው። አሁን ሲገባኝ ይሄ የመሐይም የሚለው ነገርና ብዙ ጊዜ ስንጠቀሙ መጽሐፍቶቻቸውን አያውቁ፣ መጽሐፍቶቻቸውን አያነቡ፣ ሙሐመድ መጽሐፍ አያውቅም አያነብ ምናምን ነበር እና ይሄ መሐይምነት ግን እዛ ጋር ብቻ አይደለም። ኖርማል እኛ እንደው ትንሽ አይደለ ሰው እኮ ትንሽ ህግ ያውቃል። ኢትዮጵያ ውስጥ ስትመላለስ ቢያንስ በመንገድ ስትሄድ ዞር ብሎ አንድ ፖሊስ ልብስ የለበሰ ፖሊስ ዝም ብላ አትናገርም። ማንም ያውቃል እንደሚያስቀጣው፣ ማንም ያውቃል። መንገድ ላይ አሁን ለምሳሌ አዲስ አበባን ካያችሁ ከተማዋን ቀይረዋል ምን ብለዋል እና ዝም ብለህ በፈለግከው መንገድ አትሄድም አይደል? ይነግሩሃል። ይሄ መንገድ የእግረኛ መንገድ ነው፣ ይሄ መንገድ ደግሞ የሳይክል መንገድ ነው፣ ይሄ መንገድ የመኪና መንገድ ነው። ስለዚህ መንገዱን ተጠንቅቀ ነው። በሳይክል መንገድ ላይ ብትሄድ ትቀጣለህ፣ በመኪና መንገድ ላይ ብትሄድ ትቀጣለህ። እግረኛ መንገድ ነው መጠቀም ያለብህ፣ ግራህን ይዘህ ነው መሄድ ያለብህ። ብቻ ህጎች አሉ፣ በጣም ጥቃቅን ሰው ሁሉ የሚያውቃቸው። እነዚህ ልጆች በጣም ጥቂት የሆነ ትንሽ ሰው ኖርማል ሰው ሊያውቀው የሚችለውን ህግ እንኳን አያውቁ። አሁን ወጥቶ የፖሊስ አርማ ይዞ ልክ እንደ ፌዴራል ፖሊስ ሲናገር ምንድን ነው እየሰራ ያለውት አያውቅም ማለት ነው። የዚህን ኃይል መሐይሞች ናቸው። የዚህን ኃይል ከእውቀት ነፃ ናቸው። ከእውቀት ነፃ። ይህ በጣም ሊያስደነግጣችሁ ነው የሚገባው። እናውቃለን፣ ሁሉ ሙስሊሞች አይደሉም። እኔ ሙሉ ቤተሰቦች ሙስሊሞች ናቸው። እኔ እንደዚህ አይነት ሙስሊም አይቼ አላውቅም። አይኔ አይቼ አላውቅም። የምሬን ነው። እዚህ ቲክቶክ ላይ ያላችሁ ምናልባት አልሻባብ ልትሆኑ ትችላላችሁ፣ አልቃይዳ ልትሆኑ ትችላላችሁ፣ አላውቅም። ምክንያቱም እዛ የእነሱን አይነት ባህሪ ስለሆነ እየገለጣችሁ ያላችሁ። ግን እናንተን እኔ በማውቃቸው ሳያችሁ በጣም እንደው ልናገር እንዲህ በንግግር እንኳን መግለጥ ያቅተኛል። ልክ ቃል እንዳለ የሆኑ ወገኖች ናቸው እናውቃለን። ግን የዚህን ኃይል እውቀት አልባ ናችሁ ወይ? የዚህን ኃይል ነው ወይ የማታነቡት? የዚህ ላይ ነው ወይ ኢትዮጵያ ውስጥ ያልኖራችሁት? ማለት ኢትዮጵያዊ አይደላችሁም? ከኢትዮጵያዊነት እምነታችሁን አታውቁም፣ መጽሐፍቶቻችሁን አታውቁም፣ ህግም አታውቁም። እንዴ ህግ አታውቁም? በህግ ይቀጣለን እኮ የሚለው ህግ የሚያውቅ ሰው ነው። በህግ ይጠየቅልን የሚለው እኮ ህግ የሚያውቅ ሰው ነው። ዝም ብሎ እኮ ሰው መሳደብ አንዳንዴ ይላሉ የአባትን መሳደብ የማያውቅ ሰው ነቢያችንን ሰደበ። አንደኛ ነቢያችሁንም አልሰደበም፣ ማንንም ሰድቦት አያውቅም። ባህሪውና ማንነቱን የተገለጠው ገናን የተነካው። በነገራችን ላይ ገናን የተነካው ገና አሁን እንደውም የበለጠ እየቀሰቀሳችሁ ነው። የበለጠ መጽሐፍቶቻችሁን እንድንገልጥ እያደረጋችሁ ነው። የበለጠ ገና ነው የሚገለጠው። ገና ነው የምንናገረው። ገና አደባባይ ሙሐመድ ማን እንደሆነ ማንም ሰው ያውቀዋል። ማንም ሰው መንገደኛ ሁሉ እስኪያውቅ ድረስ። አሁን ትንሽ ነው የተሸማቀቃችሁት አይደለ? መጽሐፍ ትንሽ ስለተገለጡ ደግሞ አሁን በሚገለጠው ነገር በመንገድ ሲሄድ መሐመድ ሲባል አንድ ጻል የሚልበት ድረስ ገና ይገለጣል። ይሄ እንዲገንትን ላለን ምናምን ይሄ ተሜ ይሄውን ያወራው ነገር ልጁ የሚያስቀጣው መሆኑን እንኳን ያለማወቁ እንጂ የኢትዮጵያ መንግስት የሳውዲ መንግስት አይደለም። በሸሪያ አይደለም የምንተዳደረው። በሸሪያ አይደለም የምንተዳደረው።
መብት አላቸው። አዎ መንቀሳቀስ መብት አላቸው። አዎ ማስተማር መብት አላቸው። አዎ የፈለጋቸውን ማድረግ መብት አላቸው። አዎ የዚህን ኃይል ግን ምንሰጣቸው እድል የሚሰጣቸው ሰዎች ደግሞ እንዳልሆኑ ማወቅ አለባቸው። ስራ ላይ የዚህን ኃይል እውቀት ያላቸው የዚህን ኃይል እድል ወይ የዚህን ኃይል መብት እንደሌላቸው ማወቅ አለባቸው ማለት ከዚህ በኋላ በእንደዚህ አይነት መጨመላለቅ መጓዝ እንደሌለባቸው ማወቅ አለባቸው። ይሄን ታዲያ እንደዚህ ቁጭ ብሎ ማውራት ምናምን ብቻ አይደለም፣ በጣም መስራት ያለብን ነገር መስራት አለብን። ጎረቤቶች አሉን፣ ዘመዶች፣ ቤተሰቦች አሉን፣ ትምህርት ቤት አብረን የምንማራቸው ሰዎች አሉን፣ አብረን ህይወት የምንኖር ሰዎች አሉን። እነዛ ሙስሊሞችን በእንደዚህ አይነት መንገድ እንድናያቸው እነዚህ ሰዎች ሊያደርጉን አይገባም። እንደዚህ አድራጊዎቹ ተለይተው መታወቅ አለባቸው። የምንሰብካቸው ሙስሊሞች ክርስቶስን እንዲያውቁ ወንጌልን አውቀው በክርስቶስ ኢየሱስ እንዲድኑ የምንሰብካቸው ሙስሊሞች እንደዚህ አይነቶችን አይደለም ማለት እነዚህን አንሰብክም አይደለም። እኛ እንደዚህ አይነት ሙስሊሞችን አይደለም። እነዚህ ሙስሊሞች ተለይተው ልክ መንግስት አሸባሪ ብሎ የሚጠራቸው አሉ አይደለ? ትናንትና አንድ ቴሌግራም ውስጥ ነቃል አስገብተው እንደዚህ አይነቶች ናቸው። እነዚህ በህገ መንግስታችንም ወንጀለኛ የሚያስብላቸው የኢትዮጵያ ህዝብም የሚጸየፋቸው አንዳንድ ሙስሊሞችም የሚጸየፏቸው ናቸው። እነዚህ ግን ይመስላሉ እዚህ ሚዲያ ላይ ሲያወሩ። አሁን ይሄ ልጅ ኢትዮጵያ ውስጥ ከሆነ በጣም ነው የሚያስደነግጠኝ። አሁን ያወራው ልጅ ኢትዮጵያ ውስጥ የሚኖር ከሆነ እኔ በጣም ነው የማዝነው፣ በጣም ምክንያቱም ይሄ ምንም አይነት ጥያቄ የለም ወንጀለኛ ስለመሆኑ ማለት ነው። ወንጀለኛ ስለመሆኑ ምንም አይነት ጥያቄ አንድ የዚህ ልጅ ህይወት የዚህን ወንድም ህይወት አደጋ ውስጥ ከቷል። ሁለት በህገ መንግስቱ ላይ ተሳልቋል። በኢትዮጵያ ህገ መንግስት ላይ ተሳልቋል። ሶስት የተከበረውን ቢያንስ አደጋ ቢደርስብን ሊከላከለን ይችላል ብለን የምንታመንበትን መንግስት ያቋቋመልንን ተቋም የዚህን ኃይል ዝቅ አድርጎ የአንድ ግለሰብ ስልክ አስቀምጦ የራሱን ስልክ አስቀምጦ ኑኔ ጋ እኔ ማለት የኢትዮጵያ ፌዴራል ፖሊስ ነኝ ብሎናል። እዚህ ይሄ ልጅ ኢትዮጵያ ውስጥ ከሆነ ህገ መንግስት ላይ ተሳልቋል። የኢትዮጵያ መንግስት ተቋም ትልቅ ተቋም ላይ ተሳልቋል። የአንድ ሰው ህይወት አደጋ ላይ አስቀምጧል። ስለዚህ ዝም ተብሎ እንዲህ በቀላሉ እኔም እፎይ ነኝ ምናምን ብለን የምናልፈው ነገር አይደለም። እኔም በቃ ወንድሜ ጋር ምናምን ይሄ የሃይማኖት ጨዋታ ብቻ አይደለም ማለት የሆነ ከሃይማኖት ወገነን ክርስቲያኖች ስለሆነን ምናምን ብቻ አይደለም። ይሄ ሌላም ነገር ስላለበት ከጀርባው ማለት ነው። ከጀርባው ሌላ ነገር ስላለበት ስለዚህ ዝም ተብሎ የሚታለፍ ነገር አይደለም። እዚህ ውስጥ ያላችሁ ክርስቲያኖችም ሆኑ አትሆኑም፣ በተለይ የህግ አካላቶች የመንግስት አካላቶች ዝም ልትሉት የሚገባ አይደለም። እንደዚህ አይነት ጨዋታ ኢትዮጵያ ውስጥ ካለ በተለይ ለምን ጎረቤቶች አብራችሁ እንዳትኖሩ እያለ ነው። ለምን ስለ ሃይማኖቱ አይደለም፣ ውሸቱን ነው። በሃይማኖት ማሊያ ይጮታል እንጂ ስለ እስልምና አይደለም። በሃይማኖት ካፓው ተደብቆ በሃይማኖት ስም ተደብቆ የእንደዚህ እንደነ አልሸባብ እነዚህ አሸባሪ ተብሎ ዓለም ሁሉ የሚያሳድዳቸውን ዓለም ሁሉ የሚቃወማቸውን አውሬዎች የነሱን አይነት ነገር ኢትዮጵያ ውስጥ ለማድረግ የሚጣጣሩ ጥቂት ሰዎች ናቸው። እነዚህ ሰዎች ሃይ መባል አለባቸው። ስለዚህ ሙስሊሞች እንኳን በእንደዚህ አይነት ነገር ዝም ማለት የለባቸው። ለምን ትናንትም ከትናንት ወዲያም ባለፈውም ስገባ ተናግሬያለሁ። ወደ እናንተ ከዞረ ይሄ ነገር እናንተን ነው የሚያስቸግረው። ወደ እናንተ ከዞረ ተቃውሞ ወደ እናንተ ከዞረ ጦርነት ወደ እናንተ ከዞረ እንዴ ይሄ ልጅ እኮ ኢትዮጵያ ውስጥ ከኖረ እርግጠኛውን የምነግረው ከሚኖርበት መንደር ውስጥ ቢያንስ በጣም ብዙ ክርስቲያን አለ። እነዚያ ክርስቲያኖች ቢሄዱ ምናልባት ይሄው ሊገሉኝ ነው ምናምን ብሎ ያንጫጫል እንጂ የሚያመልጥ ነገር አይደለም። ያንን የሚያደርግ ክርስቲያን የለም ብሎ አስቦ ነው። ግን አይደለም። እንደዛም እንዳታስቡ። የሆነ መንደር ላይ ስላደረጋችሁ የሆነ እናንተ የበዛችሁበት መንደር ላይ የሆነ ነገር የሆነ ሰዓት አደርጋችሁ ዝም ስለተባላችሁ ዛሬም ዝም እንባላለን ብላችሁ እንዳታስቡ።
ዛሬም እንደዛ እናታ አጭበርብረን እናልፋለን የሆኑ ሰዎችን አባረን ምናምን እናልፋለን ብላችሁ እንዳታስቡ። አሁን ከልክ ስላለፋችሁ ማለት ነው። ከልክ ስላለፋችሁ እናንተ እንደፈለጋችሁ ትናገራላችሁ። መጽሐፋችሁ እንደፈለገው ይናገራል ማለት የሆነ ወታችኋል እኮ። እኛም እኮ መጽሐፋችሁን ገልጠን እናንተ መጽሐፍቶቻችሁን ገልጣችሁ ኑ ተነጋገሩ እኮ ብሏል። ኑ ሞግቱኝ፣ ኑ ስለ ክርስቶስ ሞግቱኝ፣ ኑ እኔ ደግሞ ስለ መሐመድ ጥያቄ ልጠይቃችሁ ተበላችሁ እገላለሁ ምናምን ካላችሁ ኢትዮጵያ ውስጥ ደግሞ እኮ ድፍረት አላችሁ። ድፍረታችሁ እኮ ከኢትዮጵያ ከሀገራችን ትወጣላችሁ ትላላችሁ። ይሄ እኮ በጣም በጣም ትልቅ ወንጀል ነው። በጣም ትልቅ ወንጀል። ስለዚህ እንደዚህ አይነት ልጆች አሁን እንደነ ፊታቸው እንደነ አስረስ እኮ ናቸው እንደዚህ የሚሉት። እነ ኡስማን እኮ ናቸው እንደዚህ የሚሉት። ሰፈራቸው ክርስቲያን ስለሌለ አይደለም፣ ክርስቲያን ጸባይኛ ስለሆነ ነው፣ በጎ ስለሆነ ነው፣ ባይዙ በጣም መልካሞች ስለሆኑ ነው ክርስቲያኖች እንጂ ስለማናቃቸው ወይ ቤታቸውን ስለማናቅ አይደለም። ስለዚህ አሁን ከልክ አልፋችኋል ሙስሊሞች። ይሄ ነገር አይመለከተንም የምትሉ ክርስቲያኖች ሙስሊሞችም ማስቆም አለባችሁ። እኛ አንፈልግም ማለት አለባችሁ። መጽሐፍ ይገለጥ፣ ቁርአኑን ግለጡት፣ ሐዲሱን ግለጡት፣ መጽሐፍ ቅዱስ ግለጡ፣ የክርስትናን አስተምሮ ግለጡ። ኑ ሞግቱ በመጽሐፍ። መሳሪያ እንይዛለን ከሆነ የእናንተ ችግር ውስጥ ነው የምትገቡት። ስለዚህ ይሄ በጣም ነውር ነው፣ በጣም ነውር ነው። ህገ መንግስትንም እየተቃወማችሁ ኢትዮጵያ ውስጥ እየኖራችሁ የኢትዮጵያን ህገ መንግስት ማክበር አለባችሁ ብዬ አምናለሁ። እና ይሄ ልጅ ከእውቀት ነፃ ስለሆኑ ምንም ማድረግ አንችልም። ግን እስኪ እናያለን መጨረሻቸውን። ቀጥሉ፣ ቃል እየቀጥል ያ ተሙዬ ትልቁ ላይ አድርገኝና አሁን የተናገራችሁትን ላስደግፍላችሁ በቁርአን ማለት ነው። 33:50 ቁርአን ላይ ምን ይላል መሰላችሁ? ሱራ 33:50 አላህና መልእክተኛውን እንግዲህ አላህና መልእክተኛውን እነዚህ አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት ለማጥፋት የሚተጉ ሰዎች ወይስ አንተ በማንኛውም መልኩ አላህን እና መልእክተኛውን ልትዋጋ ትችላለህ። ሐሰተኛ ነው ብለህ በጦርም በቃላትም ጂሃድ የሚባለው በነገራችን ላይ በጎራዴ ብቻ አይደለም። እነሱ ጂሃድ እያደረጉ ነው። ወይስ ያንን ሃይማኖት አታክ እያደረጉ እያጠፉ ነው። በእንደዚህ አይነት መልኩ አላህና መልእክተኛውን የሚዋጉ ሰዎች ቅጣት መገደል ወይ መሰቀል ወይ እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይንም ከአገር ማባረር ነው። ሉክ እያያችሁት ነው አይደለ? እዚህ ላይ ለህግ ይቅረብ የሚል የለም። ልክ የኛው ሙስሊም ወንድማችን እንዳደረገው ማለት ነው። የራሱ ስልክ ለጥፎ ሙስሊሞች ሂዱና እዛ ጋር አታክ አድርጉ፣ አንድ ሞቶ ገሎ የሚሞት ሰው አይጠፋም በሚል ነው ቁጭ ብሎ እያቀሳሰረ ያለው ሩዋንዳ ላይ እንደተደረገው ማለት ነው። ሩዋንዳ ላይ እንደተደረገ ታስታውሳላችሁ አይደል? ሁቱና ቱክሲ በሬዲዮ ጣቢያ እዚህ ቦታ ነው ያለው፣ እዚህ ቦታ ነው ያለው፣ እዚህ ቦታ ነው ያለው እየተባለ ይነገራል። ያንን ሰውዬ እዛ አካባቢ ያለ ሰው ሄዶ ያጠቃል ማለት ነው። አጥቁ እያለ ነው በግልጽ አማርኛ። የፌዴራል ፖሊስን አርማ ተጠቅሞ የራሱ ስልክ ቁጥር አስቀምጦ ለፖሊስ ደውሎ አይደለም ያለው፣ ለኛ ደውሉልን። ፌዴራል ፖሊስስ ይሄን ነገር አድርጓል እንዴ? መግለጫ ሊሰጠን እንፈልጋለን። እነዚህን ነገሮች እና አቡ ሃይደር አሉ ጠቅላላ የዋሃብያ ኡስታዞች ናቸው። የአህባሽ አይደሉም። የዋሃብያ ኡስታዞች ጠቅላላ ከና አህመዲን ጀበል ጀምሮ መጽሐፍ የሚጽፉ ክርስትና ላይ አታክ እያደረጉ የጻፉ ሰዎች በሙሉ ማለት ነው። ምክንያቱም አፖሎጂስትነት ወይ ደግሞ እቅበተ እምነት ላይ መስራት ወንጀል ከሆነ ጠቅላላ እንዲያዙልን ስንል እንጠይቃለን። ይህንንም ደግሞ መረጃዎች አሉን በቪዲዮ ሊትራሊ ደግሞ ስድቦችም አሉ። እነዚህን ሁሉ ድምፅ በደንብ መስተጋባት አለበት። ይህንን እንዲያስተጋቡልን ሚዲያዎች፣ ትልልቅ ሚዲያዎች፣ ኢኦቲሲ ሚዲያ፣ ማህበረ ቅዱሳን ሚዲያ እንደዚሁም የፕሮቴስታንት ሚዲያዎች በዚህ አጋጣሚ ፕሊስ እነዚህን ድምፃችንን አስተጋቡልን። ለሚመለከተውም አካል ደግሞ እነዚህ ሰዎች ምን አግኝተው ነው? ማን ምን ብሏቸው ነው? ይኸው አሁን ገባ እዚህ ጋር ወጣ፣ በእንደዚህ መኪና ሄደ፣ እንደዚህ አድርጉ ማለት ሩዋንዳ ላይ እንደተደረገው ተከትላችሁ ግደሉት እየተባለ ነው። ይሄ ሰው ለህግ ሊቀርብ ይገባዋል። የመረጃ እኮ ለፖሊስ ስጡ አላለም። ወደ ህግ ለመረጃ የፖሊስ ስልክ ቁጥር አይደለም የሚያስቀምጠው፣ የግል ቁጥሮቹንና የቲክቶክ ላይ የሚሰሩ እነማን ናቸው? ቅድም ተሙ እንዳለው ሄደው የሚገሉ አካላት ተዘጋጅተዋል። ልክ በተግባር እንዳየው ሙከራ ተደርገዋል እኮ አንዴም ሁለቴም።
ፎቶ እያነሱ ተደብቀው ምን እያደረጉ ማን እንዳነሳው ከየቱ ጋር እንዳነሱት ሁላ እኛ እናውቀዋለን። በደንብ አድርገን ሁሉንም ነገር እናውቃለን። የድምጽም የምስልም መረጃዎች አሉን። መረጃ የምትፈልጉ ሚዲያዎች ከጎናችን ሁኑ። ክርስቲያናዊ ሚዲያ ጠቅላላ የፕሮቴስታንትም የኦርቶዶክስም እነዚህ ነገሮች አጥሩልን እና እነዛም ሰዎች በአፖሎጂስትነት ለህግ የሚያቀርቡ ወንጀል ከሆነ እነዚህ ሁሉ ተሰብስበው ይገባዋታል። ሁሉም ማለት ነው። ሁሉም ከአቡ ሀይደር ጀምሮ ሁሉም መጽሐፍ የጻፈው ምን ያለው ሁሉ እኛ አይደለም የጀመርነው። ሲጀምር የጀመሩት እነሱ ናቸው። ጀመሩት፣ ነካኩት። መልስ ሲሰጣቸውና የነሱ ሲጠይቁ ኖሩ። ለዘመናት እንደፈለጉ መጽሐፍ ቅዱስን እንደፈለጉ ሲያበሻቅጡ ኖሩ። ከዛ የእነሱ መጽሐፍ ተጠንስቶ ደግሞ ፋየር ባክ አድርጎ እነሱ ሲጠየቁ እናቴ አውጪኝ፣ ግደሉት፣ ልግደለው፣ ይጥፋልኝ። ቅድም አሳይቻቸዋለሁ። አላህ ሳይቀር ነው የሚሰድበን እኛን። በስድብ የሚያስከሰስ ከሆነ እኛ አላህን ነው የምንከሰው። ይሄ ቁርአን ኢትዮጵያ ውስጥ አያስፈልግም። ለኢትዮጵያ ምድር የሚያስፈልግ መጽሐፍ አይደለም። ተቀዶ ይቃጠልልን ነው የምንለው። ምክንያቱም መስደብ ወንጀል ከሆነ እየሰደበን ነው ያለው ቁርአን። አሳይቻቸዋለሁ 98:3 ላይ ሱራ 98:3 ላይ ቅድም ደግሜ ማሳየት ካለብኝ ዘግይታችሁ ለገባችሁ አንድ ጊዜ ላሳያችሁ። 98:6 ላይ ምን ይላል? እነዚያ ከመጽሐፉ ሰዎች የካዱ አጋሪዎች እንግዲህ እኛ የመጽሐፉ ሰዎች አይሁድና ክርስቲያኖች ናቸው። ጣዖት አምላኪ ምናምን አያካትትም። ፓጋን ምናምን እናንተን አያካትትም። እናንተ መልካም ሰው ናችሁ። እኛ ግን አይሁድና ክርስቲያኖች ማለት ነው አጋሪዎች በገሃነብ እሳት ውስጥ ናቸው። በውስጧም ዘውታሪዎች ሲሆኑ እነዚያ ከእነርሱ ከፍጥረት ሁሉ ከሰይጣንም ከአጋንንትም ሁሉ ክፉ ናችሁ። ከዚህ በላይ ስድብ አለ? ይህን እያሉ ይሰግዳሉ፣ በአረብኛ ይህን እያሉ ይጸልያሉ። ስለዚህ እያደረጉ ያሉት ይሄ የመጽሐፉን ትክክለኛ ነጸብራቅ ስለሆነ እያሳዩን ያሉት። አይ ቲንክ ይሄ ደግሞ ሰዓቱ በቅቶታል። አጋሪዎች አሁን እኛ በአላህ አናመልክም እንዴ? በአላህ አናምንም፣ እናገራለን፣ አናምነውም። አምላክ ነው ብለን አናምንም። እስከ መኖሩም ራሱ አናውቀውም። አላህ የመሐመድ ኢጎ ነው ብለን የምናምነው። አላህ መሐመድ ይዞት የመጣው የፈጠራ ውጤት ነው እንጂ አምላክ ነው ብለን አናምንም። እናንተ በክርስቶስ አታምኑ፣ አጋሪ ናችሁ ለኛ። ስለዚህ እናንተ በክርስቶስ ስለማታምኑ ከፍጥረት ሁሉ ክፉ ነው ሙስሊም የተባለ ከፍጥረት ሁሉ ክፉ ፍጥረት ነው እያልኩ ጠላቻዬን ብዘራ ትክክል ነው ብላችሁ ትቀበላላችሁ? አትቀበሉ። እዚህ ጋር ግን አላህ ምን እያደረገ ነው? ጠላቻን እየዘራ ነው። አይ ደብዬ እንዲነገር ልናገር ማለት የነሱ ኡስታዞችም የተሳደቡት አለ አይደለ? ክርስቶስን የተሳደቡ እነ ሳላነ መሐመድ ከድር ሁሉም ማለት ነው። ስለዚህ የህግ አካላቶች ካላችሁ ለኛ ደግሞ የኛ ኢየሱስ ክርስቶስ እንደዚህ ነው እያሉ እግዚአብሔር እንደዚህ ነው እያሉ የተሳደቡ ሰዎች ለህግ ይቅረቡልን ማለት ነው። አንቺ የሳላን እንትን አሰሚያቸው የሳላን ቮይስ እግዚአብሔር ይጠጣል ያለበትና እግዚአብሔር ዝሙት ሰሪ ነው ምናምን ያለበትን ሁለቱ ቪዲዮ ያሳያቸውና የሳላን ፎቶ ማሳያቸው። ይሄም ልጅ ለህግ ይቅረብልሽ ያሳያቸው። ማንጋ ነው ያለው ቪዲዮ? ይሄኛው ቪዲዮ ክርስቲያን ጋር ግቢ ያለ። ኦኬ እሺ። ሰኛ ፎቶውን አንቺ ጋር አይቼዋለሁ ብዬ ነው። ኦኬ ቆይ ልለጥፍላችሁ እስከዛ ድረስ። ያ ቪዲዮውን እስክታስተካኪ ከድር የምትለው ነገር ካለ ወደ አንተ ሄዳለሁ። ግን አንድ ነገር ብቻ ላስተዋውቅ። የተወደዳችሁ ውድ ክርስቲያኖች፣ እኔም እፎይ ነኝ የሚል ቪዲዮ ሰርቻለሁ። ማናችሁ የግዴታችሁ ነው። ድሮ የምትችሉ ሰዎች ብዬ ነው ብዙ ጊዜ ማወራው። እየገባችሁ ሪፖስት አድርጉ። ሪፖስት ስታደርጉ ገንዘብ እየሰጣችሁን አይደለም፣ ሌላ ሰው ጋር እንዲደርስ ስለምንፈልግ ነው። እኛም እፎይ ነን። ከእሱ ጎን መሆናችንን ሰዎች እንዲያውቁልን እዚህ ቤት ውስጥ ሁላችሁም ሪፖስት አድርጉት። እኔም እፎይ ነኝ የሚለውን ስራ እኔም እፎይ ነኝ። እናንተ ሪፖስት ስታደርጉ ቢያንስ እናንተ ፍሬንድ ጋር 2 ሰው ጋር ቢደርስ እነዛ ሰዎች ደግሞ ሌላው ጋር ቢያደርሱ ይስፋፋል ማለት ነው እና የምትችሉ ሰዎች ይሄንን ማድረግ አለባችሁ። እና ደግሞ አብዛኞቻችሁ ክርስቲያኖች ስቶሪያችሁ ላይ እኔም እፎይ ነኝ የሚል ለ24 ሰዓት የምትቆያለች እኔም እፎይ ነኝ የሚል ክርስቲያኖች ጻፉ። እንትናችሁ ላይ ምንድነው የሚባለው? በና ስቶሪያችሁ ላይ እሱን ጻፉ አደራ። ይሄን እላለሁ። ቀጥል ከድሪ። ያ
ከሀሳብ ይወጣል በልና አንድ ነገር ልናገር። አሁን ተመስገን ሲናገር ስትሰማው በተለይ በእንደዚህ አይነት ጊዜ አሁን እኔም እፎይ ስንል አንዳንድ ሰዎች ወደ ሌላ ነገር የሚተረጉሙ የሆነ በቃ እቃቃ ጨዋታ የምትጫወቱ ሰዎች አላችሁ። ይሄ እቃቃ ጨዋታ አይደለም። ይሄ እቃቃ ጨዋታ አይደለም እና የእናንተ እቺ በትንሽ እንደ ዶሮ ትንሽ የሆነ ጭንቅላት ይዛችሁ የምታስቡበትን ተውት፣ እርሱትና ከቻላችሁ አድርጉ። ተባበር፣ አብራችሁ ቁሙ። ክርስቲያኖች ከሆናችሁ ከቻላችሁ የምትችሉ ከሆነ አብራችሁ ቁሙ። የማትችሉ ከሆነ ደግሞ ዝም በሉና ተመልከቱ። ዝም ብላችሁ እለፉ እንጂ ግዴታ የሆነ እኔም መናገር አለብኝ ብላችሁ ሀሳብ ለመስጠት አትሞክሩ። ይሄንን የምለው ለምንድን ነው? አንዳንድ ቪዲዮዎች ስር እንደ ኮመንት የምትጽፉ አንዳንድ ልጆች ስላላችሁ ነው ቢቀር ብተው ዝም ብላችሁ ብታልፉት ይሻላል። ሌላኛው መናገር የምፈልገው ተመስገን ቅድም ቃል ሲልም እንደሰማ ነው እነዚህ አሁን በእንደዚህ አይነት ዘመቻ ላይ የተሰማሩ ሙስሊሞች ባይዘዌ ክርስቲያኖችን ብቻ አይደለም ሙስሊሞችንም ይሄንን የማይተባበሩ ከእንደዚህ አይነት ነገር ጋር ህብረት የማያደርጉ ሙስሊሞችንም ልክ እንደዚሁ ነገ ላይ አሁን አቅም ስለሌላቸው እንጂ እነሱን አቅም ማድረግ ስለሚፈልጉ እንጂ ነገ ላይ አብረው ይሰማራሉ ማለት እነሱንም ያርዷቸዋል፣ እነሱንም ይገላሉ። ይሄን የሚያዛቸው ደግሞ መጽሐፋቸው ይሄን የሚያዛቸው። አንቺ የምትናገሪው ነገር አለ ተናገሪና ተቀጥላል። ምናልባት ከጭንቁሽ ቪዲዮ ስለከፈት ሚዩት ነሽ። ደስ የሚለው ዜና ምንድነው? እሱ እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እንግዲህ ሳላ ይሄ ነው የተሳደበው ልጅ ማለት ነው። እንደዚህ እያለ የተሳደበው ልጅ እነሱን ዝም ተብሎ አንድ ሙሐመድ ተነካብን ደግሞ እፎይ ያለ ማስረጃ ያወራበት አንድ ነገር አያመጡም ማለት ነው። ስለዚህ እነሱ በህግ ይቅረቡልን እነዚህ ሰዎችን። እንደገና ደግሞ ማን ነው ቆይ አንድ ደግሞ ላሳያችሁ ማለት ነው። አስረስ ይሄኛውን ቆይ ሳትወጪ ያለችው እዚህ ላይ ሳትወጪ እዚህ ላይ ቆይ የሳላን ሳትወጪ አፖሎጂስት ነው አለን የሚሉት አፖሎጂስት ነው። እዚህ ቲክቶክ ላይ ሳላ ይባላል። አይ ቲንክ አዳማ መሰለኝ እንደዛ መረጃ ደርሶኛል፣ እርግጠኛ ባልሆንም እዛ አካባቢ ነው ያለው። እንግዲህ ሊትራሊ እግዚአብሔር እንደዚህ ነው እያለ ይሄ ልጅ በፎቶ የምታዩት ልጅ ነው። ይሄ በፎቶ የምታዩት ልጅ ነው እንደዛ እያለ ሲናገር ማንም የተናገረው የለም፣ ማንም እንትን ያለው የለም። በሌላ ደግሞ በአንጻሩ ማለት ነው ውስጥ ገብተሽ ታሳያቸዋለሽ። ትልልቅ የሚባሉ ኡስታዞች ማይንዶሽ ይሰራሉ በትልልቅ ሚዲያ ምን ብለው የኛ ኡስታዞች የኛ ዳዓዊ ማለት አፖሎጂስት ማለት ነው። አንድ ነገር አይሳደቡም፣ ጨዋ ናቸው። እነሱ ነብያችን እየተሳደቡ እያለ የለቀቀበታል። እኔ ውስጥ ታሳያቸዋለሽ እሱንም እና ይሄ ምንድነው which ምን እየተደረገ ነው? በዛ ጋር ብሬኖሽ ያደርጋሉ፣ በዚህ ጋር ደግሞ አታካ ያደርጋሉ። አሁን ምንድነው እፎይ ትልቅ ስራ ሰርቷል። ጥግ ድረስ እስልምና መሄድ ሰው የለም። ከመሄዱ በፊት ብዙ ጥያቄ ጠያቂ ነው ያለው፣ መመለስ አለበት እስልምና። እንኳን ለነዚህ ጥያቄ ሊመልስ ውስጥ ያሉትን ጥያቄ ራሱ ማስተናገድ ከአቅሙ በላይ ሆኗል። ስለዚህ በመንዙማ አላፍረን በነብዬ ተጀመረ። ካላፈራችሁ ኑ እንወያይበት ሲባሉ ግድያ ጀመሩ። ሉክ አያችሁት አይደለ? ቢኮዝ they are damage ሆነዋል። አሁን ሊትራሊ ዳሜጅ ሆነዋል። ወደ እስልምና የሚሄድ የለም። የራሱ ሚስት አካውንት እያቀያየረ ሻሃዳ ያስያዝኩ ይላል። አንድ የሆነች 10 20 100 ፎሎወር ያለው ኢቭን ፎቶዋቸው ማንነታቸው የማይታወቁ ሰዎች። ከዛ ግን በጣም እየወጣ ነው። ከዛ ግን ሰው እየጠየቀ ነው። ሴቶች በጣም ጥያቄ እያነሱባቸው ነው። መመለስ አልቻሉም። ነብዩ መሐመድ የሚባለው ስም ሲነሳ ሰዎች ሽምቅቅ ማለት ጀምረዋል። ለሚነሳው ጥያቄ መልስ መስጠት አልተቻለም። ያንን የተነቃነቀ ጥርስ ለመጠገን ሲባል መንዙማው ተጀመረ። መንዙማውም አላወጣም። ስለዚህ ያላቸው አማራጭ ምንድነው? ማጥፋት መግደል ነው እንጂ ሄዶ እኮ በህግ ከሰው እኮ ህግ እኮ ምንም መጥቶ እኮ ይወስዷል ከሰውት ጥፋት ካለበት። እኛ ያው እነሱም እንደዚህ እንዳለ አፖሎጂስትነት እንትን ከሆነ ይከሰሳሉ። እኛ በመጽሐፋቸው ነው በመጽሐፋቸው ያልተጻፈ አንዲት ነገር የለችም። አንዲት ካለች አመት ከ3 ወር እየለመነ ነበር ልጁ። ምን ብሎ ኑ ጠይቁኝ፣ ይቅርታ ልጠይቅ፣ አንድ የተሳሳትኩት ከመጽሐፋችሁ ውጭ ያወራሁት አንዲት ቃል ካለች ኑ አናግሩኝ። ማንም ደፍሮ ሊመጣ አልቻለም። ቪዲዮ እንኳን ሰርቶ መልስ መስጠት አይችሉም። በነገራችን ላይ
በቪዲዮ ቢኮዝ ሪስፖንድ ያደርግላችኋል። እሱ በስነ ስርዓት ይሄው ብሎ መልሱን ያስቀምጥላችኋል። አይመልሱለትም። ይሄን ያህል አምነውበታል። እውነት ነው። መጅሊስ ያሉት እኮ ያውቃሉ፣ አናግረዋል። አለ የተጻፈ ነው። ግን ኡማው እየደነገጠ ነው ሰምቶ ስለማያውቅ። ትክክል ነው አለ አያውቁትም። እነሱ ክርስትና ላይ የሚያነሱት ጥያቄ በሙሉ ተሰምቶ አልቋል። ምንም ክርስቲያን ያስደነግጠው ኢየሱስ ሰው ነው ኢየሱስ ነብይ ነው ቢል አታደነግጥ። ማንም ክርስቲያን አይደነግጥም፣ ለምዶታል። እነሱ ጋር ግን አዲስ ነው ገና። ለዛ ነው ይህ ሁሉ ውዥንብር እየተፈጠረ ያለው። እና ቀጥዬ እና ይሄን ልጅ አደራ እንትን በሉ፣ ቪዲዮ ፖስት አድርጎ ለህግ የሚቀርቡ አካላት ናቸው እነዚህ ሰዎች፣ ለህግ ይቅረቡልን ብላችሁ እንትን በሉ። እሱ አይደለም እሱ ጋር ለማልጭው እኔ ጋር ያለው እንማማር ያለበት ነው። የኔ ትንሽ እንማማር ከላይ አዎ እሱ መሰለኝ። አዎ አሳያቸው የሰውየውን ፎቶ በደንብ። አዎ የሰውየውን ፎቶ ዝቅ አድርገሽ አሳየው የኡስታዙን። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልሐምዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አሕሰን በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሀሳብ ነው። ዲቤት የሀሳብ ማንሸራሸር ችግር የለውም። መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጥ። የአንተ አምላክ ጌ ነበረ ወንድ ለወንድ የሚሳሳም ማለት ነው። ገድለ መጽሐፍ ምዕራፍ 156 ቁጥር ተረጋጋ፣ ክፈተው መጽሐፉ። እውነትም ሞኝ ነሽ ለካስ። እኛ ክርስቲያኖች እኮ ኢየሱስ ክርስቶስ ሰውም ነው አምላክ ነው ብለን እናምናለን። ስለዚህ ስለ ሰውነቱ ይላል ክርስቶስ የተዋህደው ስጋ የፍጡር ስጋ ነው። ደግሞ ክርስቲያን አልጠየቁሽም። እሱን ስለ ቁርበቱ ነው ስለ ስጋው ነው ስለ አጥንቱ ነው አልጠየቁሽም። እሱን ስለ ቁርበቱ ነው ስለ ስጋው ነው ስለ አጥንቱ ነው አልጠየቁሽም። በስጋ ስለተወለደ ፍጡር ነው ይላል። ይሄ ላጩንና ቅርሻቱን የሚያዝረከርከው ሰውዬ ነው ሲማሙ ኦላና ኦሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻ ነህ አንተ እኮ። ሀኒች ይበቃል እባክሽ፣ ያማል በጣም ይሁት ገብታችሁና አያችሁት አይደለ? ኡስታዙ ወጥቶ ትልቅ ኡስታዝ ነው። በቲቪ ነው ጋይስ፣ ተናበው ነው የሚሰሩት በቲቪ። የኛ የትኛው አባት ነው የኛ ወንድሞች ብሎ በቲቪ እንደዚህ ዲፌንስ ያደረገን የለም። ሶ አሁን ሁሉም ያስፈልገናል። በፕሮቴስታንትም በሉት ከኦርቶዶክስ ሚዲያዎች ሊሰሩልን ይገባል። በቲቪ ቀርቦ የኛ ዳዊዎች አንድም ሳልማንቋሽሹ እንዴት አድርጎ ጻድቆች አድርጎ እንዳቀረባቸው አይታቸዋል። እዛው ጋር ደግሞ እንዴት ሲሳደቡ እንደነበረ ኡስታዞቹ አይታቸዋል አይደል? ትልልቅ ያውን ኡስታዝ መሐመድ ከድር ለህግ መቅረብ ያለበት ሰው ነው። ለህግ መቅረብ ያለበት ሰው ነው። በነፃነት እንደዚህ ብሎ እየተሳደበ ፕሮቴስታንቶች መንገድ ላይ ኢየሱስ ጌታ ነው ሲሉ መሀላቸው ገብቶ እየበተነ ምናምን እየተማታ አለ ቪዲዮዎች ሰርበሉ እያለ ደረቱን ነፍቶ የሚንቀሳቀስ ሰው ነው። በአንጻሩ ግን እፎይ በነፃነት እንዳይንቀሳቀስ እዚህ ጋር ነው ያለው እዚህ ጋር ነው ያለው እዚህ ጋር ነው ያለው እያሉ ያሸብራሉ። ሶ እኛ ምንድነን ማለት ይሄ ፌር ነው ብላችሁ ታምናላችሁ? ይሄ ሰውዬ በነፃነት መንቀሳቀስ አለበት ብላችሁ ታምናላችሁ? ለህግ መቅረብ አለበት ብላችሁ አታምኑ? ሊትራሊ ቃል በቃል ስለተሳደበ እፎይ ምንም ባልተሳደበበት መጽሐፍ ገልጾ በተናገረበት በሌለ ነገር ፈጣሪን በዚህ ያህል ደረጃ እየተሳደበ 40 ዓመት ንጽጽር የሰራ ከዲስኮርድ ጀምሮ ከዋትስአፕ የለ ሁሉም ቦታ ላይ ረጅም ዓመት ያገለገለ ሰውዬ ሽማግሌ አስተማሪያቸው የና አቦይደር አስተማሪ እንዲህ ብሎ እየተሳደበ እና በጣም ያሳዝናል። ብቻ ቀጥሉ ከድርዬ ሶሪ ትንሽ ስሜታዊ ያደርጋሉ። በነገራችን ላይ ቃል አሁን የሚሄዱባቸው ሲስተሞች አይቀይሩትም እና ድሮ እዛ ቤት ውስጥ በነበሩ ጊዜ የሄዱባቸው የነበሩ ሲስተሞች ስለሆኑ እግዚአብሔር እርቷቸው ከዛ መንደር ውስጥ እግዚአብሔር እጁን ዘርግቶ ያስወጣቸው ሰዎች ያውቋቸዋል። ምን እንደሚያደርጉ፣ ምን እንደሚሰሩ፣ ምን አይነት ስም እንደሚሰጡ ምናምን። አሁን
እዚህ አሁን ያወሩትን ንግግር አሁን የሰማችሁትን ሰውየው ሁልጊዜ ነው እንደዚህ አይነት ነገር የሚሰራው። ባይዘው የኛ ሰዎች በቃ ጸባይኞች ምናምን ብሎ ሲል አይደለም። የነሱ ሰዎች መጽሐፋቸው ጸባይኛ አይደለም። መጽሐፋቸው ራሱ እንደዚህ አይነት ባህሪ የለውም ሲጀምር። በተለይ ደግሞ ክርስቲያንና አይሁድ ከተነሳ መጽሐፋቸው ራሱ ጸባይኛ መሆን አይችልም። አይደለም ተከታዮቻቸው አይደለም መምህሮቹ ይሄን መጽሐፍ የቀሩ አይደሉም። ራሱ መጽሐፉ ጸባይኛ መሆን የማይችል እኮ በመግደል ግደሉ 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 እንዳለ ነው። ባይዘው እዚህ ጋር ግደሉ የሚለው ክርስቲያኖችን አይደለም አይሁዶችንም አይደለም ሙስሊሞችን ነው ግደሏቸው የሚል። ለምን? አብረን አንዋጋም ስላሉ። አንዋጋም አብረን አናፈገፍግም ከናንተ ጋር ጦርነት ውስጥ አንገባም ብለው ስላሉ ሙሐመድ መጣና ግማሹ ይገደሉ ብሎ ሲል ግማሹ አይገደሉም ብሎ ሲጣሉ በሰዎቹ ላይ ሲጣሉባቸው ሙሐመድ አላህ ተናገረኝ ብሎ ይሄ እንግዲህ በዋሻ ውስጥ ጨምቆ ሲያስጨንቀው የነበረው አካል መጣ ብሎ ምን አለኝ? ምን አላችሁ ከነሱ እኔ ነኝ ያጣመምኳቸው እኔ ነኝ ሰው እንዳይገሉ አርጌ ከዛ ምን ልላቸው ላስገድላቸው እኔ ነኝ ያጣመምኩት ብሎ ግደሏቸው ባገኛችሁባቸው ስፍራዎች ምን በሏቸው ግደሏቸው። ምን ያላሩትን ከድርን ቤቱን ያልተናገሩትን አይኔ ከድርን አላጋለጥም እፎይን የቱ ጋር ያለው መኖሪያ የቱ ጋር ነው ምናምን አይኔ ያልናገርም እንዴ ወንድሜ አይደለ ኢትዮጵያዊ እኮ ነው እሱ ለምንድነው መገለው ምን አረገኝ ምናምን የሚለውን አይኔ እናንተ እጄን በደም አላበላሽ ምናምን ያለው ሙስሊም አይደለም ግደሉ ያለው። እነዚህ ሙስሊሞች ያሁኖቹ ብቻ ሳይሆኑ መጽሐፉ ራሱ ነው። አምላካቸው ራሱ በመግደል የሚያምን ነው ራሱ አምላካቸው። ዛሬ አይ አንተባበርም የሚሉ ሙስሊሞች መጨረሻቸው ይሄ ነው። እነዚህን ሰዎች አንከተልም የሚሉ ማለት ነው አንስማማም ከነሱ ምናምን የሚሉት እንደዚህ ነው የሚሏቸው። ግደሏቸው ነው የሚባለው። ምናቸው? መጽሐፋቸው ራሱ ይሄ ስለተገለጠ ነው አሁን የተጨነቁት። ይሄ ስለተወራ ነው የተጨነቁት። እስኪ በእስልምና ላይ ዲቤትን የሚሰሩ ልጆች ማን ነው ያልጠራችሁ? ኑ መልሱልኝ ብሎ ማን ያልጠራችሁ? ማን ነው ኑ በጸባይ እንወያይ ብሎ ያልጠራችሁ? መጽሐፍ ቅዱስ ላይ ያለውን ነገር ለመናገር ስትጥሩ ሽታ የመጽሐፍ ቅዱስን አይደለም እናንተ ሙሐመድም ይሁን አምላካችሁም ይሁን መጽሐፍ ቅዱስ አይገባውም ሲጀምር። ምንም አይቶትም አያውቅም። ዞር ብሎ ምን ያየውም አይመስለኝም መጽሐፍ ቅዱስ። ምክንያቱም ይሄ መጽሐፍ የሚያወራው ነገር ዕውቀት አልባ መሆኑን ነው ባለቤቱ ተናጋሪው የሚያሳየን። ግን ኦኬ እሺ ኑ በቃ ችግር የለውም ትክክል ነው ብላችሁ የምታምኑ ከሆነ ኑ መጉትኝ እኮ ነው ያላችሁ። ፎይም ኑ የእናንተ ትክክል ከሆነ የህይወት መንገድ ከሆነ ጽድቅ ከሆነ ኑ ሞግቱኝ ብሎ ስላላችሁ ግደል ባለበት በቃ ይታሰር ምናምን የምትሉት መጽሐፋችሁ ስለሚያወራ። ከዛ አሁን ጸባይኛ ጤነኛ ነዋሪ የሆኑትን አይ እኛ ከማንም ጋር አንዋጋም አርፈን ህይወታችን እንኖራለን ብለው ያሉትን አይ ብሎ ግደሏቸው ብሎ የሚያዝሰው አላህ ሙሐመድም አምላካችሁ። ስለዚህ የዛሬ ሙስሊሞች አይ አንዋጋ ምናምን በሰላም በጸባይ ነው የምንኖረው የሚሉትን ነጋቸው እንደዚህ ነው። ካሁኑ ካላስቆምን ካሁኑ ካልቆሙ ካሁኑ ካልተገደቡ ካሁኑ ካልተከለከሉ ካሁኑ ሃይ ካልተባሉ አገሪቱን ደም አፍሳሽ ነው የሚያደርጉት። በቃ ደም የተጥለቀለቀች ነው የሚያደርጉት። እነሱ ደም ነው የለመዱት። ይሄው እንደምታዩት ነው። ሰው እንደፈለጋቸው ነው የሚያርዱት። አይሰቀጥታቸውም ሲያርዱ አይሰቀጥ አደግሙ እኮ አላሁ አክበር ይላል። ከገደለ በኋላ አላሁ አክበር ይላል። በማን ስም ስለሆነ? በዚህ መጽሐፍ ስም ስለሆነ የሚያደርገው። ሙስሊሞች ንቁ፣ መጽሐፍቶቻችሁን አንብቡ የምንለው ለዚህ ነው። በሰላም መኖር የምትፈልጉ ከሆነ ብዬ ስል እንደው ጦርነት እንጀምርባችኋለን እንዳልሆነ ታውቃላችሁ። እነዚህ ሰዎች የእንደዚህ አይነት አመለካከት ያላቸው አሁን የሚያንቀሳቅሱትን ነገር የሚያንቀሳቅሱት እናንተንም አደጋ ውስጥ ለመክተት ነው። መንግስትን እየፈሩ አይደለም ባይዘው መንግስትን የኢትዮጵያን መንግስት እኮ እኛ ሁላችን አክብረን በቃ መንግስታችን ነው ቢመቸንም ባይመቸንም ብንወደውም ባንወደውም
ቢከፋንም ባይከፋንም ህገ መንግስት አክብረን እንኖራለን። ተስማምተን ነው የምንኖርበት። እሱንም አናከብርም። ለምን? ለመግደል ገዳዮች ስለሆኑ አጥፊዎች ስለሆኑ። አይ እንደው ይሄ ነገር እንትና ትክክል አይደለም። አንዳንድ ጊዜ ሰዎች በጋብቻ ሁሉ የተዋሃዱ አሉ። በጋብቻ ከነሱ እምነቶች ጋር አይ እኔ ባሌ ነው እኔ ያልነካውም ብትይ ባልሽ ክርስቲያን ስለሆነ አይተውሽም። አይ እኔ ሚስቴ እንዴ ልጆችን ከኔ የወለደች ምናምን ብትል አይተውሁም ዛሬ ካላስቆምክ።